በአይነ ህሊናችን ይህንን ትዕይንት እንሳለው። ከእርሷ ጋር ሬስቶራንት ውስጥ ተቀምጠናል። አይን ለአይን እየተያየን ነው። እኔ እንደሌሎቹ ሴቶች አይደለሁም ትለናለች፣ ድምጿን ዝቅ አድርጋ። እውነተኛና ጥልቅ የሆነ ግንኙነት ነው የምፈልገው። ውጫዊ ከሆኑ ነገሮች፣ ከጊዜያዊ ስሜቶችና ከጨዋታዎች መራቅ ነው የምፈልገው። ማንነቴን በውስጤ ላለው እሴት የሚረዳኝ ወንድን ነው የምፈልገው ትለናለች። እኛም ይህንን ስንሰማ ውስጣችን በደስታ ይሞላል። በመጨረሻም እውነተኛውን ሴት አገኘው ብለን እናስባለን። ነገር ግን የሆነ ማይጣጣም ነገር አለ። ጆሮአችን የሚሰማው ቃላትና አይናችን የሚያየው እውነት ለየቅል ናቸው። ለሰዓታት ጊዜ ተወስዶበት የተቀባችው ሜካፕ፣ ገላዋን አብዝቶ የሚያሳየው አጭር ልብስ፣ ለመራመድ እንኳን አስቸጋሪ የሆኑ ጫማዎች፣ ይህ ሁሉ ዝግጅትና አቀራረብ ጮክ ብሎ የሚናገረው አንድን ነገር ብቻ ነው፣ የወንዶችን ትኩረት መሳብ፣ በተለይም ደግሞ ስጋዊ ትኩረትን መሳብ። በዚህ ጊዜ አእምሮአችን ግራ ይጋባል። ቃላቷን እንመን ወይስ ደግሞ ድርጊቷን? ዛሬ የምንመረምረው ይህንን የዘመናችንን ትልቁን የስነ ልቦና እንቆቅልሽ ነው። ቃላት ርካሽ ናቸው። በቀላሉ ሊቀመሩና ለማንኛውም ሰው በሚስማማ መልኩ ሊነገሩ ይችላሉ። ነገር ግን አንድ ሰው ራሱን ለዓለም የሚያቀርብበት መንገድ፣ የሚመርጣቸው አካባቢዎችና የኑሮ ዘይቤው ያለምንም ማጋነን እውነተኛ ማንነቱን አፍልቆ ያሳያል። ወንዶች ወይ የምትናገረውን መስማት አቁመን የምታሳየንን ማየት የምንጀምርበት ጊዜ አሁን ነው። የሰው ልጅ በተፈጥሮ የቃላት ፍጡር ነው። ቋንቋን በመጠቀም ሐሳባችንን እንገልጻለን። ማንነታችንንም በምንናገረው ታሪክ ውስጥ እንገነባለን። ለዚህም ነው ሰዎች የሚሉን ነገር በፍጥነት ለማመን የምናዘነብለው። ነገር ግን ጥልቅ የሆነው የስነ ልቦና ሳይንስና የሰው ልጅ ባህሪ ጥናት እንደሚያስተምረን ሰዎች በሚናገሩትና በሚያደርጉት ነገር መካከል ብዙ ጊዜ ጥልቅ ገደል አለ። ይህ የሚሆነው ግን ሁሉም ሰው አታላይ ስለሆነ አይደለም። ይልቁንም አብዛኛው ሰው የራሱን እውነተኛ ማንነት በውሉ ስለማያውቀው ነው። ሰዎች ለራሳቸው ያላቸውን መልካም ግምት ለመጠበቅ ሲሉ በራሳቸው አእምሮ ውስጥ የሚያምሩ ታሪኮችን ይፈጥራሉ። አንዲት ሴት እውነተኛ ፍቅርን እንደምትፈልግ በሙሉ ልቧ ልታምን ትችላለች። ነገር ግን በዚያው ቅስፈት የወንዶችን ስጋዊ ትኩረት ለመሳብ ተብሎ የተሰፉ ልብሶችን ትመርጣለች። የተለየች እንደሆነችም ለራሷ ልትነግር ትችላለች። ነገር ግን ልክ እንደሌሎቹ ጊዜያዊ ስሜት በሚንጸባረቅባቸው ቦታዎች ጊዜዋን ታሳልፋለች። ይህ ንቃተ ህሊናዊ ያልሆነ ቅራኔ ይባላል። እሷ መሆን የምትፈልገውን በቃላቷ ትናገራለች፣ እውነተኛ ማንነቷን ግን በድርጊቷ ታሳያለች። ይህንን የሴቶች የተደበቀ እውነት በዝርዝር ለመረዳት ወንዶች ሊያስተውሏቸው የሚገቡ 5 መሰረታዊ የስነ ልቦና እና የዝግመተ ለውጥ መርሆችን በዚህ ቪዲዮ እንመለከታለን። የዚህን ቪዲዮ ዋና ክፍልም የቪዲዮ መሃል ላይ እናገኘዋለን። እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየታችሁን እንዳትዘነጉ። በማንኛውም ጊዜ ቃላትና ድርጊት እርስ በራሳቸው ሲጋጩ ያለምንም ጥርጥር ድርጊትን ማመን አለብን። ለምን? ምክንያቱም ድርጊት መስዋዕትነትን ይጠይቃል። ድርጊት ዋጋ አለው። ቅድሚያ የምንሰጣቸውን ነገሮች ያጋልጣል። ቃላት ግን ምንም ዋጋ አያስከፍልም። በአንድ ሰከንድ ውስጥ እንደ ሁኔታው ሊለዋወጡ ይችላሉ። ቃላቷ አንተ መስማት የምትፈልገውን ነገር ይነግሩሃል። ድርጊቷ ግን እሷ በእውነቱ ዋጋ የምትሰጠውን ነገር ያሳይሃል። በታሪክ ውስጥ ታላላቅ መሪዎችና ፈላስፎች ሰዎችን የሚመዝኑት በንግግራቸው ሳይሆን በሚወስዷቸው እርምጃዎች ነበር። የስቶይሲዝም ፍልስፍና እንደሚያስተምረን አንድን ሰው ለመረዳት ንግግሩን ሳይሆን የዕለት ተዕለት ልማዱን መመልከት በቂ እንደሆነ ይነግሩናል። አንዲት ሴት ታማኝነትን እፈልጋለሁ እያለች ሁል ጊዜ ትኩረትን ከሚሹ ከተለያዩ ወንዶች ጋር ግንኙነት ካላቸው ጓደኞቿ ጋር የምትል ከሆነ እውነተኛዋ ምርጫዋ የትኛዋ እንደሆነ ድርጊቷ እየነገረን ነው። ስለዚህ ወዳጄ ቃላቷን ሳይሆን ድርጊቷን ተመልከት። አለባበስ ዝም ብሎ በገላ ላይ የሚጣል ጨርቅ አይደለም። አለባበስ ለዓለም የሚታይ ድርጊት ነው። በየማለዳው አንዲት ሴት ምን እንደምትለብስ፣ ምን ያህል ገላዋን እንደምታሳይና ለውጫዊ ገጽታዋ
ምን ያህል ጊዜ እንደምትሰጥ ስትወስን እነዚህ ምርጫዎቿ እሷ ማን እንደሆነችና ከዓለም ምን እየፈለገች እንደሆነ ለግቢዋ የምታስተላልፍባቸው ጥብቅ መልእክቶች ናቸው። ዘመናዊ ባህልም ይህንን ሐሳብ ለማስተባበል ይሞክራል። ሰዎችን ባለባበሳቸው አትመዝኑ፣ ለራሴ ብዬ ነው የምለብሰው የሚሉ ርዕዮተ ዓለማዊ ቅዠቶችን ይሰብካል። ነገር ግን ይህ በሺዎች የሚቆጠሩ የሰው ልጅ ታሪኮችንና የሶሻል ሳይኮሎጂ ጥናቶችን የሚቃረን ነው። ገላን አብዝቶ የሚያሳይ አለባበስ ቀጥተኛ የሆነ ትርጉም አለው። ትኩረትን መፈለግ የሞራል ፍርድ አይደለም፣ ንድፍን የማንበብ ችሎታ እንጂ። ለራሴ ነው የምለብሰው የሚለው መከራከሪያ ነጥብ በጣም ደካማ ነው። ለራሷ ብቻ ቢሆን ኑሮ ያንን አድካሚ ሜካፕና አጭር ልብስ ለብሳ ብቻዋን ቤት ውስጥ መቀመጥ ትችል ነበር። ነገር ግን ያ ልብስ ተመልካችን ይፈልጋል። ተመልካቹ ደግሞ ማን ነው? በእርግጥም የወንዶች አይን ነው። ወንዶች ወይ ይህንን መልእክት ማንበብ አለመቻል ራስን በፈቃደኝነት እንደ ማሳወር ይቆጠራል። በዚህ ዘመን በተለይም ለወጣትና ለቆንጆ ሴቶች ትኩረት ልክ እንደ ገንዘብ ያገለግላል። ትኩረት ዋጋ እንዳላቸው ያረጋግጥላቸዋል። ጥልቅ የሆነ የስነ ልቦና ገቢ ያስገኝላቸዋል። እናም ማንኛውም የኢኮኖሚ ተዋናይ እንደሚያደርገው እነርሱም ዋጋ ላለው ምንዛሬ ራሳቸውን ያመቻቻሉ። ይህንንም ለማወቅ የማህበራዊ ሚዲያ ገጾቻቸውን ብቻ መመልከት በቂ ነው። ተራ እና ጨዋ የሆኑ ፎቶ ከሚለጥፉ ይልቅ ገላን የሚያሳይ ፎቶ ሲለጥፉ የሚያገኙት የላይክና የዲኤም ብዛት በጣም ከፍተኛ ነው። በዚህም ሂደት ብዙ ገላ ማለት ብዙ ትኩረት ነው የሚለውን ቀመር በሺዎች በሚቆጠሩ ሙከራዎች ይማራሉ። ከፍተኛ የሆነ የውጭ ማረጋገጫ የምትፈልግ ሴት የራሷ ዋጋ የተመሰረተው ሌሎች በሚሰጧት ትኩረት ላይ መሆኑን እያሳየች ነው። ይህ ደግሞ በባህሪዋ ላይ አለመረጋጋትን ያመጣል። ምክንያቱም ትኩረት ሁል ጊዜ ቋሚ አይደለም። ቋሚ ባልሆነ ነገር ላይ የተመሰረተ ሰው ደግሞ ራሱ ቋሚና አስተማማኝ ሊሆን አይችልም። በማህበራዊ ሚዲያ ላይ ከስኬቷ ከትርፍ ጊዜዋና ከእውቀቷ ይልቅ ገላዋን ማሳየት ላይ የምታተኩር ከሆነ ዋናው ካፒታሏ ምን እንደሆነ በግልጽ እየነገረች ነው። ስለዚህ ወዳጄ ነቃ በል። አለባበስ ብቻውን ትርጉም አይሰጥም። አካባቢም የራሱ የሆነ ቋንቋ አለው። አብዛኛውን ጊዜዋን የት ነው የምታሳልፈው? የምሽት ክለብ ወይስ ቤተ መጻሕፍት? የተለያየ አካባቢ የተለያየ ነገር የሚፈልጉ ሰዎችን ይስባል። የምሽት ክለቦች ጫጫታ የበዛባቸው፣ በአልኮል የተሞሉና ጥልቅ ውይይት ለማድረግ የማይቻሉባቸው ቦታዎች ናቸው። የእነዚህ ቦታዎች አርኪቴክቸሩ ራሱ የተነደፈው ለአንድ ዓላማ ነው። እሱም በማይተዋወቁ ሰዎች መካከል አካላዊ ትስስርን ለመፍጠር። በየሳምንቱ መጨረሻ በእንደዚህ አይነት ቦታዎች ላይ ስጋዊ ትኩረትን በሚስቡ አለባበስ የምትገኝ ሴት ያንን አካባቢ ደጋግማ መርጣዋለች ማለት ነው። በድንገት ግን ከተገኘች ያ የሷ ማንነት ነው ለማለት በጣም አስቸጋሪ ይሆናል። ያቺ ሴት ቦታው ምን እንደሚሰጥ ታውቃለች፣ እናም ወደዚያ ትመላለሳለች። ይህ ድርጊቷም እውነተኛ ፍቅር እፈልጋለሁ ከሚለው ቃላው በላይ እጅግ በጣም ጮክ ብሎ ይናገራል። በአንጻሩም ጊዜዋን በመጽሐፍ ንባብ ክለቦች፣ በበጎ አድራጎት ስራዎች ወይም በሙያዊ ስብሰባዎች ላይ የምታሳልፍ ሴት ቅድሚያ የምትሰጠው ነገር አካላዊ ትኩረትን ከመሳብ ያለፈ መሆኑን በድርጊቷ እያሳየችን ነው። እኛ ወንዶች እነዚህን አካባቢዎች እንደ መረጃ ወስደን ሰዎችን በየፈርጃቸው ማስቀመጥ አለብን። ስለዚህ ወዳጄ ቃላቷን ሳይሆን ድርጊቷን ተመልከት። ዘመናዊ ማህበረሰብ ወንዶች ሴቶችን በአለባበሳቸው ሆነ ባለፈ ታሪካቸው መገምገም እንደሌለባቸው አጥብቆ ይሰብካል። ይህ ግን ርህራሄ ሳይሆን የሰዎችን የተፈጥሮ መከላከያ የማስፋት ስልት ነው። ወንዶች በታሪክ ዘመን ሁሉ ሴቶችን ሲገመግሙ ኖረዋል። ይህ የባህል ጉዳይ ሳይሆን ስነ ህይወታዊ ነው። እውነታው ይህ ነው። ሴቶች ወንዶችን የሚገመግሙት በዋናነት በወደፊት አቅማቸው ነው። ገቢው ምን ያህል ነው? እኔና ቤተሰቤን መጠበቅ ይችላል ወይ? በራስ መተማመኑ ምን ይመስላል? ማህበራዊ ክብሩስ ብለው ዘወትር ይገመግማሉ። እነሱ ይህንን ሲያደርጉ ማንም አይቃወማቸው። ወንዶች ደግሞ በተፈጥሮ ሴቶችን የሚገመግሙት ባለፈው ባህሪያቸውና በአሁኑ አቀራረባቸው ነው።
ታሪኳ ምን ይመስላል? ምን አይነት ልምድ አላት? ራሷን እንዴት ታቀርባለች? ይህ ልዩነት ፍትሃዊ አለመሆኑ ሳይሆን የወንድና የሴት የተፈጥሮ ስትራቴጂ ልዩነት ስላለው ነው። አንድ ወንድ ለረጅም ጊዜ አጋርነትና ለልጆቹ እናትነት የሚመርጣትን ሴት በሚመርጥበት ጊዜ ማጣሪያው እጅግ ጥብቅ መሆን አለበት። የአጭር ጊዜ ግንኙነት የሚፈልጉ ሰዎችና የረጅም ጊዜ የህይወት አጋር የሚሆኑ ሰዎች አንድ አይነት መመዘኛ የላቸው። አቀራረቧን፣ አካባቢዋንና ከቃላቷ ጋር ያለውን መቃረን ማስተዋል ከወደፊት ውድቀት፣ ፍቺና የልብ ስብራት ይታደጋል። ጥበበኛ ወንዶች ይህንን መረጃ እንዴት ይጠቀሙበታል? ያለምንም የሞራል ኩነኔ ሰዎችን ያስተውላሉ። የምታቀርበውን ምስል ይመለከታሉ። የምትመርጠውን አካባቢ ይመዘግባሉ። በቃላቷና በድርጊቷ መካከል ያለውን ልዩነት በንቃት ይከታተላሉ። ትኩረት ስለምትፈልግ ብቻ መጥፎ ናት ብለው አይፈርዱም። ነገር ግን ትክክለኛውን ቦታ ይሰጧታል። የአጭር ጊዜ ግንኙነት የምትፈልግን ሴትን የረጅም ጊዜ ህይወት አጋር ለማድረግ አይሞክሩም። እውነታውን ተቀብለው ከእውነታው ጋር የሚስማማ ውሳኔን ያደርጋሉ። ወንድሜ፣ ቃላቷ አንድ ታሪክ፣ ድርጊቷ ደግሞ ሌላ ታሪክ ከነገሩ ሁልጊዜም ቢሆን ድርጊቷን እመን። ባህሪ እውነት ነው፣ ቃላት ግን ቢበዛ ምቾት፣ ቢያንስ ደግሞ ማታለያ ነው። ህይወት አጭር ናት፣ በማስተዋል ልንኖር ይገባል። ለዚህም የህይወት ጉዟችን የሚሆነውን መልካም ምክርና ጥበብ እኛ ጋር ያገኙታል። ሰብስክራይብ በማድረግ ቤተሰባችን ይሁኑ። በጥበብ፣ በጥንቃቄ፣ በእውቀት፣ በእምነት፣ በተስፋና በፍቅር ራሳችንን ዘውትር እያስተማርን እንጓዝ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ